ርካሽ አትሁን። ርካሽ የሚለውን ቃል ስንሰማ አብዛኛውን ጊዜ ወደ አእምሯችን የሚመጣው ጥራቱ የወረደ፣ በቀላሉ የሚበላሽ፣ የትም ቦታ የሚገኝና ማንኛውም ሰው ከኪሱ ሳንቲም አውጥቶ ሊገዛው የሚችለውን የገበያ ዕቃ ነው። ነገር ግን ዛሬ አንድ እጅግ በጣም የሚያሳዝንና ልብን የሚሰብር የህይወት እውነታ ልነግራችሁ እወዳለሁ። በዚህ ዓለም ላይ ዕቃዎችና ሸቀጦች ብቻ ሳይሆን የሰው ልጅም ራሱን ርካሽ ሊያደርግ ይችላል። አዎ፣ የሰው ልጅ ዋጋው ሊረክስ ይችላል። አንድ ሰው ርካሽ የሚሆነው ገንዘብ ስለሌለው፣ ባዶ ኪሱ ስለሆነ ወይም ያረጀ ልብስ ስለለበሰ አይደለም። በታሪክ ውስጥ ባዶ ኪሳቸውን ሆነው ነገር ግን ማንም ንጉስ ሊገዛቸውና ሊደፍራቸው ያልቻሉ እጅግ ውድና የተከበሩ ሰዎች አሉ። ታዲያ የሰው ልጅ ርካሽ የሚሆነው መቼ ነው? አንድ ሰው ርካሽ የሚሆነው የራሱን ውስጣዊ ዋጋ ወይም ቫልዩ ሳያውቅ ሲቀር፣ ክብሩን ለሰዎች አሳልፎ ሲሰጥና ሰዎች የፈለጉትን እንዲያደርጉት የህይወቱን በር ወለል አድርጎ ሲተው ነው። ማህበረሰቡ፣ ጓደኞችህ፣ የሥራ ባልደረቦችህ አልፎ ተርፎ የትዳር አጋርህ አንተን የሚመዝንህና ክብር የሚሰጥህ አንተ ለራስህ በሰጠው የዋጋ ተመን ላይ ተመስርተው ነው። ለራስህ ርካሽ ዋጋ ከለጠፍክ ዓለም በቅናሽ ይገዛሃል። ራስህን ዝቅ ካደረግ ሰዎች አንተን ረግጠው ያልፋሉ። ሰላም የፀሐይ ቤተሰቦች፣ ዛሬ አብዛኞቻችን ሳናውቀው የራሳችንን ክብርና ዋጋ የምናረክስባቸው ማህበረሰቡና ጓደኞቻችን ንቀው እንዲተውን የሚያደርጉትን 5 አደገኛና ድብቅ ልማዶች በጥልቅ እንመረምራለን። እነዚህን ስህተቶች አርመህ ማንም ሰው ሊደፍረው የማይችል ቃሉ የሚሰማና እጅግ ውድ የሆነ ስብዕና ወይም ሃይ ቫልዩ ፐርሰን እንዴት መገንባት እንደምትችል በዝርዝር እናያለን። ይህ ትምህርት የህይወት አቅጣጫ ሙሉ በሙሉ የሚቀይር ነው። አዳዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የአስተሳሰብ አብዮት አብራችሁን ጀምሩ። አንደኛ፣ ሁልጊዜና ለሁሉም ሰው መገኘት ወይም የጊዜ ርካሽነት። በኢኮኖሚክስና በስነ ልቦና ትምህርት ውስጥ የእጥረት ህግ ወይም ደግሞ ሎው ኦፍ ስካርሲቲ የሚባል አንድ ትልቅ ዓለም አቀፍ ህግ አለ። ይህ ህግ ምን ይላል መሰላችሁ? ማንኛውም ነገር ገበያ ላይ በበዛና በቀላሉ በተገኘ ቁጥር ዋጋውና ተፈላጊነቱ ክፉኛ ይወድቃል ይላል። እስኪ አስቡት፣ ወርቅ ውድ የሆነውና ሰዎች አንገታቸው ላይ የሚያስሩት ስለሚያምር ብቻ ይመስላችኋል? አይደለም። ወርቅ ውድ የሆነው ለማግኘት እጅግ በጣም ከባድና ብርቅ ስለሆነ ነው። አሸዋ ግን የትም ቦታ ስለሞላ ማንም ሰው እየረገጠው ያልፋል። ማንም ሰው አሸዋን ሰብስቦ ካዝና ውስጥ አይቆልፍም። የሰው ልጅ ጊዜና ጉልበትም ልክ እንደዛው ነው። ለሁሉም ሰው በፈለጉት ሰዓት ሁልጊዜ ዝግጁና ክፍት ከሆንክ ሰዎች ልክ እንደ አሸዋ ዋጋ ያሳጡሃል። ጓደኞቹ ሲጠሩህ የራስህን ወሳኝ ስራ ጥለህ የምትሮጥ ከሆነ፣ ቴክስት ሲደረግልህ ስራህን አቋርጠህ በሰከንዶች ውስጥ የምትመልስ ከሆነ፣ የራስህን የሆነ ዓላማና ጥብቅ ፕሮግራም ከሌለ፣ ሰዎች አንተን ማየት የሚጀምሩት እንደ ስራ ፈትና እንደ ርካሽ ሰው ነው። አንድ ሰው ሁልጊዜ እሺ መጣው አለው ምንም ስራ የለኝም የሚል ከሆነ በሰዎች ንዑስ አእምሮ ውስጥ የሚፈጠረው ስዕል ምንድን ነው? ይህ ሰው የራሱ ህይወት የለውም፣ የኛ ህይወት አጃቢ ነው ብለው ያስባሉ። ክብር እንድታገኝ ከፈለክ ጊዜህን እጅግ ውድ አድርገው። አንዳንዴ አልችልም፣ ስራ አለኝ፣ ፕሮግራም ይዣለሁ ማለትን ተማር። ጓደኞችህ አንተን ለማግኘት አስቀድመው ቀጠሮ መያዝ አለባቸው እንጂ ሁልጊዜ በርህ ክፍት መሆን የለበትም። ስልክህ ሲጠራ ለመመለስ አትሩጥ። የራስህ ዓለም ይኑርህ። አንተ ራስህንና ጊዜህን ስታከብር ሰዎች ያንተን ጊዜ ማክበርና አንተን መፈለግ ይጀምራሉ። መገኘትህን ብርቅ አድርገው። ሁለተኛ፣ እምቢ ማለት መፍራትና ሰዎችን ለማስደሰት መኖር። ሁለተኛውና ብዙ ሰዎች የድብርትና የውድቀት ሰለባ ያደረገውን የርካሽነት ምልክት ሰዎችን ለማስደሰት መኖርና እምቢ ማለት መፍራት ነው። ብዙዎቻችን ገና ከልጅነታችን ጀምሮ ያደግነው ጥሩ ሰው መሆን ማለት ሁሉም ነገር እሺ ማለት እንደሆነ ተምረን ነው። ሰዎች ላለማስቀየም ስንል ውስጣችን እያለቀሰ የማንፈልገው ነገር እናደርጋለን። ለራሳችን ተቸግረን ገንዘባችንን እናበድራለን። ደክሞን እያለ የሰውን ስራ እንሰራለን። መተኛት ፈልገን ሰዎች እንዳያዝኑብን ብለን አብረን እንወጣለን። ነገር ግን አንድ መራራ የስነ ልቦና እውነታ ልንገራችሁ። እምቢ ማለት የማይችል ሰው የራሱን የሆነ የግል ድንበር ወይም ደግሞ ባውንደሪስ የሌለው ሰው ነው። ድንበርና አጥር የሌለው መሬት ደግሞ የፈለገው ሰው እየመጣ ቆሻሻ የሚደፋበት፣ ከብት የሚያሰማራበትና ማንም ሰው የሚረግጠው ባዶ ሜዳ ይሆናል። ሰዎችን ለማስደሰት ብለህ ራስህን ስትሰዋ፣ ፍላጎትን ስትጨቁን ሰዎች ምን አይነት ደግና አዝናኝ ሰው ነው
ብለው የሚያመሰግኑ ይመስልሃል? ፍጹም ተሳስተሃል። ሰዎች በውስጣቸው ምን አይነት ሞኝ የራሱን አቋም የሌለውና በቀላሉ የምንጋልበው ሰው ነው የሚሉህ። ሰዎች አንተን የሚወዱህ ከነሱ ጋር ስላጎበደድክ አይደለም። ሰዎች የሚወዱህ የራስህ ጠንካራ አቋም ሲኖርህ ነው። ርካሽ ላለመሆን ማህበራዊ ድንበርህን አጥብቀህ ጠብቅ። የማታምነውን የማይጠቅምህንና የህሊና እረፍት የማይሰጥህን ነገር የቱንም ያክል ቅርብህ ቢሆን አይኑን እያየህ አላደርገውም፣ አይመቸኝም፣ እምቢ በለው። እምቢ ማለት ጥላቻ አይደለም። እምቢ ማለት ራስህን ማስከበር ነው። ከሰዎች ጊዜያዊ ፈገግታ ይልቅ የራስህን ክብርና ውስጣዊ ሰላም አስቀድም። አንዴ እምቢ ማለት ስትጀምር ማህበረሰቡ መጀመሪያ ላይ ሊጠላህ ወይም ሊያኮርፍህ ይችላል። ከጊዜ በኋላ ግን ካለህ ጠንካራ አቋም የተነሳ ከበፊቱ በበለጠ ያከብርሃል። 3ኛ በስራና በቢዝነስ ክህሎትን ማርከስ። 3ኛው ነጥብ በተለይ ስራ ለሚሰሩ የራሳቸውን ቢዝነስ ለጀመሩ ኢትሴ ሱቅ ላላቸው ወይም በማንኛውም ሙያ ለሚተዳደሩ ሰዎች ወይም ፍሪላንሰር እጅግ በጣም ወሳኝ የሆነ የህይወት ህግ ነው። አንድ ስራ ስትሰራ ወይም ምርት ስትሸጥ ሰዎች እንዲገዙህና ደንበኛ ለማብዛት ብለህ ከገበያው ዋጋ በታች በጣም አርክሰህ የምትሸጥ ከሆነ የራስህን ጉድጓድ በራስህ እጅ እየቆፈርክ ነው። የሰው ልጅ ስነ ልቦና አንድ የሚገርም አሰራር አለው። ሰዎች ለአንድ ቃል፣ ለኮርስ ወይም ለአገልግሎት በጣም አነስተኛ ገንዘብ ከከፈሉ የዛ ነገር ጥራት ወይም ኳሊቲና ጥቅም ዝቅ አድርገው ነው የሚያስቡት። ይህ ሰው ስራውን በዚህን ያክል ርካሽ ዋጋ የሚሰራው ስራው የማይረባ ስለሆነ ነው፣ አሊያም ደግሞ ሌላ አማራጭ አጥቶ ነው ብለው ያስባሉ። ለምሳሌ አንድ በጣም ታዋቂ የሆነ ሰዓት ገበያ ላይ $100 ቢሸጥ ሰዎች ይህማ ኦሪጂናል አይደለም ፎርጅድ ነው ብለው ጥለውት ያልፋሉ። ምክንያቱም ዋጋው የጥራቱ መስታወት ነው። ስለዚህ በቢዝነስ ዓለም ውስጥ ዕውቀትህን፣ ምርትህንና ክህሎትህን በነፃ ወይም በርካሽ አትስጥ። ጥራት ያለው ስራ መስራት አለብህ። ከዛም ለዛ ስራ የሚገባውን ትክክለኛና ውድ ዋጋ በድፍረት ጠይቅ። እውነተኛና ገንዘብ ያላቸው ደንበኞች ጥራትና አስተማማኝነት እንጂ ርካሽነትን አይፈልጉም። 4ኛ ለማይረባ ክርክርና ለተራ ድራማ መልስ መስጠት። 4ኛውና ብዙዎችን ገደል የከተተው ልማድ ለማይረቡ ሰዎችና ለባዶ ጫጫታ ትኩረት መስጠት ነው። አእምሮህ ውድ ከሆነ ጉልበትህ ውድ ነው። አንድ ሰው መንገድ ላይ ቢሳደብ፣ ሶሻል ሚዲያ ላይ መጥፎ ኮሜንት ቢጽፍልህ ወይም ከጀርባህ ስምህን ቢያጠፋ አንተ መስ ወዳለበት ጭቃ ወርደህ ጩኸትህን አቅልጠህ ከሱ ጋር የምትከራከር ከሆነ የራስህን ደረጃ ወደ እሱ አውርደኸዋል ማለት ነው። አንድ ታዋቂ አባባል አለ፣ ከአሳማ ጋር ጭቃ ውስጥ አትታገል፣ ምክንያቱም ሁለታችሁም ትቆሽሻላችሁ። ነገር ግን አሳማው ጭቃውን ይወደዋል። ተራ ሰዎች የሚፈልጉት ያንተን ትኩረት ነው። ትኩረትህን ሲያገኙ ጉልበትህን ይመጡታል። ውድና ብልህ የሆነ ሰው ግን ለተራ አሉባልታ፣ ለሰዎች ክፋትና ለባዶ ክርክር ጊዜ የለውም። ዝም ብሎ በፈገግታ አይቷቸው ያልፋል። ጉልበቱንና ጊዜውን የሚጠቀመው ህልሙን ለመገንባት፣ ቢዝነሱን ለማሳደግና ቤተሰቡን ለመንከባከብ እንጂ ከሞኞች ጋር ለመከራከር አይደለም። ክብርህን መጠበቅ ከፈለግ ለሁሉም ጩኸት መልስ አትስጥ። ዝምታ በራሱ ትልቁና ገዳዩ መልስህ ነው። ትልቁ ብቀላ የምታመጣው አስገራሚ ስኬትና የደረስክበት ከፍታ ይሁን። 5ኛውና የመጨረሻው የርካሽነት መገለጫ ሁልጊዜ የነፃ ነገር መፈለግ፣ አቋራጭ መንገድ ማለምና በራስ አእምሮ ላይ ኢንቨስት አለማድረግ ነው። ርካሽ አእምሮ ያለው ሰው ገንዘቡን ዕዳ ለሆኑ ነገሮች ለማውጣት ወደ ኋላ አይልም። ለውድ ጫማ፣ ለዘመናዊ ሞባይል ስልክ፣ ታዋቂ ብራንድ ላላቸው ልብሶች እናም ቅዳሜ ማታ ለመዝናናት በሺህ የሚቆጠሩ ዶላሮች ያለ ርህራሄ ያጠፋል። ነገር ግን ያ ሰው አእምሮውን ለሚያሳድግበት መጽሐፍ፣ ህይወቱን ለሚቀይርለት ኮርስ፣ አዲስ ክህሎቶች ለሚማርበት ስልጠና ወይንም የቢዝነስ ኮቺንግ ክፍያ $1 ማውጣት ይከብደዋል፣ ይቆጨዋል። ይህማ ውድ ነው፣ በነፃ ዩቲዩብ ላይ ያገኘዋለሁ ብለው ይተዋዋል። እውነታው ግን ይህ ነው። በራስህ ላይ ኢንቨስት ካላደረግ፣ ዕውቀትህን በገንዘብ ካልገዛ እንዴት ነው ነገ ገበያ ላይ ወጥተህ ውድ ሰው ልትሆን የምትችለው? እውነተኛ የቢዝነስ ሰዎችና ውድ ስብዕና ያላቸው ግለሰቦች የገንዘብና የጊዜ ዋጋቸው ጠንቅቀው ያውቃሉ። አእምሯቸውን ለማሳደግ፣ በባለሙያዎች ለመታገዝና የፋይናንስ ነፃነታቸውን ለማረጋገጥ መክፈል ያለባቸውን መስዋዕትነትና ክፍያ በደስታ ይከፍላሉ። ምክንያቱም ከነሱ አእምሮ በላይ ውድ ነገር እንደሌለ ያውቃሉና። እንግዲህ የዛሬ ቤተሰቦች ዛሬ ቆም ብላችሁ ራሳችሁን በጥልቀት ፈትሹ። ጊዜያችሁን እንደ አሸዋ እየበተናችሁ ነው? ሰዎችን ለማስደሰት ብላችሁ እምቢ ማለት ፈርታችሁ የራሳችሁን ህይወት ረስታችኋል? ክህሎቶቻችሁን አርክሳችሁ እየሸጣችሁ ነው? ወይስ አእምሯችሁን አሳድጋችሁ ለራሳችሁ ክብር ሰጥታችሁ
ማንም ሊደፍረው የማይችል ውድ ስብዕና ገንብታችኋል። ሐሳባችሁን ኮሜንት ላይ አጋሩን፣ ሁላችንም እንማማርበታለን። ጊዜህን አክብረህ የራስህን ቢዝነስ ገንብተህ ከሰው ጥገኝነትና ከርካሽ አስተሳሰብ ወጥተህ እውነተኛ የፋይናንስ ነፃነት ማረጋገጥ ከፈለግ ዘሃይ ሁልጊዜ ከጎንህ ነው። በኢትሴይ የራስህ ሱቅ ከፍተህ በዓለም አቀፍ ገበያ ዶላር ማምረት ከፈለግ ወይም በስቶክ ማርኬት ማለትም ስቶክ ትሬዲንግ ትክክለኛ ኢንቨስትመንት በማድረግ ገንዘብህን ማሳደግ ከፈለግ ዕውቀታችንን ጉልበታችንንና የባለሙያ ቡድኖቻችን ተጠቅመህ ወደ ስኬት እንድትደርስ የዘሃይ የኮቺንግና የማናጅመንት ቤተሰብ አሁኑኑ ተቀላቀል። እንዲሁም በነፃ ዕውቀታችሁን ማሳደግ ለምትፈልጉ ዘወትር ሐሙስና ቅዳሜ በኢትሴይ ዙሪያ እንዲሁም ዘወትር ሰኞ በስቶክ ትሬዲንግ ዙሪያ በመናደርገው የቲክቶክ ላይቭ ላይ እየገባችሁ የህይወት አቅጣጫችሁን አሳምሩ። ይህ ጥልቅ ቪዲዮ አንዳች አስተሳሰብ እንደቀየረላችሁና ውስጣዊ ክብራችሁን እንደመለሰላችሁ በሙሉ ልብ እናምናለን። ትምህርቱ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ አትርሱ። በቀጣይ ህይወትን የሚቀይር በሌላ ትምህርት እስክንገናኝ ሰላም። አቅምን ገንባ፣ ነፃነትህን አውጅ።